በኢየሩሳሌምና በይሁዳ ላይ የሚመጣ ፍርድ። እነሆ ጌታ የሠራዊት ጌታ እግዚአብሔር ከኢየሩሳሌምና ከይሁዳ ድጋፉንና እርዳታውን የምግብና የውሃ እርዳታውን ሁሉ ይነሳል። ጀግናውንና ተዋጊውን፣ ፈራጁንና ነቢዩን፣ አስማተኛውንና ሽማግሌውን፣ የአምሳ አለቃውንና ባለማዕረጉን፣ አማካሪውንና ጠቢቡን፣ የእጅ ባለሙያ ብልሁንም ምትሃተኛ ይነሳል። ልጆችን መሪዎቻቸው አደርጋለሁ፣ ያልበሰሉ ሕፃናትም ይገዟቸዋል። ሕዝብ እርስ በርሱ ይጨቋቆናል። ሰው በሰው ላይ፣ ባልንጀራ በባልንጀራው ላይ፣ ወጣቱ በሽማግሌው ላይ፣ ተራው ሰው በተከበረው ላይ ይነሳል። ሰውም በአባቱ ቤት ከወንድሞቹ አንዱን ይዞ አንተ ልብስ ስላለህ መሪ ሁነን፣ ይህንንም የፍርስራሽ ክምር ግዛ ይለዋል። እርሱ ግን በዚያ ቀን ድምፁን ከፍ አድርጎ እኔ መፍትሄ አልሆንም፣ በቤቴም ልብስና ምግብ የለኝም፣ የሕዝብ መሪ አታድርጉኝ ይላል። ኢየሩሳሌም ተንገዳግዳለች፣ ይሁዳም ለመውደቅ ተቃርባለች። ንግግራቸውም ሆነ ድርጊታቸው እግዚአብሔርን የሚቃወም የክብሩንም መገኘት የሚያቃልል ነውና የፊታቸው ገጽታ ይመሰክርባቸዋል። ኃጢአታቸውን እንደ ሰዶም በይፋ ይናገራሉ፣ አይደብቁትም። ጥፋትን በራሳቸው ላይ ስላመጡ ወዮላቸው። ጻድቃን መልካም ነገር እንደሚያገኙ ንገሯቸው፣ የሥራቸውን ፍሬ ይበላሉና። በደለኞች ወዮላቸው፣ ጥፋት ይመጣባቸዋል፣ የእጃቸውን ያገኛሉና። ወጣቶች ሕዝቤን ያስጨንቃሉ፣ ሴቶችም ይገዟቸዋል። ሕዝቤ ሆይ መሪዎችህ አሳስተውሃል፣ ከመንገድህ መልሰውሃል። እግዚአብሔር በፍርድ ወንበር ላይ ተቀምጧል፣ በሕዝቡም ላይ ለመፍረድ ተነስቷል። እግዚአብሔር ከአለቆችና ከሕዝቡ ሽማግሌዎች ጋር እንዲህ ሲል ይፋረዳል። የወይኔን ቦታ ያጠፋችሁ እናንተ ናችሁ፣ ከድሆች የዘረፋችሁትም በቤታችሁ ይገኛል። ሕዝቤን በችግር ስታደቁት፣ የድሆችንም ፊት በሐዘን ስታገረጡት ምን ማለታችሁ ነው? ይላል ጌታ የሠራዊት ጌታ እግዚአብሔር። እግዚአብሔር እንዲህ ይላል፣ የጽዮን ሴቶች ኮርተዋል፣ አንገታቸውን እያሰገጉ በዓይናቸውም እየጠቀሱ ይሄዳሉ። እየተቆነኑ በመራመድ የእግራቸውን አልቦ ያቃጭላሉ። ስለዚህ ጌታ በጽዮን ሴቶች አናት ላይ ቆረቆር ያመጣል፣ እግዚአብሔርም ራሳቸውን ቡሃ ያደርጋል። በዚያም ቀን ጌታ የክብር ጌጣቸውን ይነጥቃቸዋል፣ የግር አምባሩን፣ የጠጉር ጌጡን፣ የጨረቃ ቅርጽ ያለውን የአንገት ጌጥ፣ የጆሮ ጉትቻውን፣ የእጅ አምባሩን፣ የፊት መሸፈኛውን፣ የራስ መሸፈኛውን፣ አልቦውን፣ ሻሹን፣ የሽቶ ብልቃጡን፣ አሸንክታውን፣ የጣት ቀለበቶችንና የአፍንጫ ቀለበቶችን፣ ያማረውን ቀሚስ፣ የውስጥ ልብሱን፣ ካባውን፣ የእጅ ቦርሳውን፣ መስታወቱን፣ ከጥሩ በፍታ የተሰራውን ልብስ፣ የራስ ጌጡን፣ ዓይነ ርግቡን ሁሉ ይነጥቃቸዋል። በሽቶ ፈንታ ግማት፣ በሻሽ ፈንታ ገመድ፣ አምሮ በተሰራ ጠጉር ፈንታ ቡሃነት፣ በአማረ ልብስ ፈንታ ማቅ፣ በውበትም ፈንታ ጠባሳ ይሆናል። ወንዶቻችሁ በሰይፍ ስለት፣ ተዋጊዎቻችሁ በጦርነት ይወድቃሉ። የጽዮን ደጆች ያዝናሉ ያለቅሳሉም፣ እርሷም ተረስታ በመሬት ላይ ትቀመጣለች።